አሰብኩሽ አንተ ቁጭና ከእጄ ሰራቶና እሺ ምን ልትሆን ነው የተነሳው እንዴ እንደዚህ ነገርኛ ወይ የታሱ ጋር ከእጄ ኮኔ እኔ አንቺ ነገር እንዳበቃለት ወይ እንደዚህ ያለ ከእጄ ኮኔ ተረጋጋ አቁም አረባክኝ ያንተ ለምንመስለው እስኪ ልጆች ያባት የልጆች አባት ነው ማለት ተሳስቶ ይቅርታ ከጠየቀኝ ማለት ነው እሱ ማልመልስበት ምንም አይነት ማተደለሽ እመለስ አንተን ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆታል መሜን ባንተ እንደጨነቀኝ ላሳውቀው እንጂ እስኪገባ ከእጄ ሺህ ጉዳይ ባደርገው ማለፉን በደጅ ደሞ በዚህ ጊዜ ምን ይታያልና ከሱ ወደ ላሳር አምላክ አይኔን ጤና No, say, what the? No, no. What the? Nay, we are not Nay. No, no, no. Say no. No. Nay. No, no, no. Huh? Say. Nay. I'm on it. ከንፈሩ ራሱ ነጭ ሆኗል። ምን ናይ ሐኪም ቤት እንሂድ እንዴ? አይ እስቲ ንፋሱ ሰዳ ውብዬ መታለች እኮ አይታ እነዚህ የምትጠጣው እንዴ? ቆይ ወንድምሽ ናጠሪኝ ነበር ወልጄ እና በፊት ብቻዬን ነበር ይነዘው ጠራውት እንጂ እኮ ለሌላ ነገር አይደለም። እሺ እኔ ህክምና ልጅስ ቤት ነው ከሰላም ጋር ስለምናና መጣሻት መጀመሪያ እንትን ሁኔታ ሊያለ በዚህ ፀሐይ ነው እንዴት ልጅ በዚህ ፀሐይ እንዴት ይዛ ትመጣለች? ስማ እሺ ህክምና ነች ይሄን ያማነው እኮ እንደደረስክ ነው ያመመኝ ነው። እሺ ህክምና እኔ አልሄድም ማለት ነው። ምግብ ምንም አልበላም አልበላም ምናምን ብሎ አልበላም ምን ይሰራልኛል? ምን ይሰራልኛል? ያንተ በልጆቹ መኖር አይደለም ተስፋ የለውም ተስፋ የለውም የምትለው ከኔ ጋር ታርቀን የለ እንደ ሰላም አወርደን ታዲያ ወንድምሽ ምን እያደረገ አንቺ እኮ እሱን እኮ ደግፈሽ እኮ ከእሱ ጎን እኮ ነው ያለሽ። ደግፎት ነው ለምን እንደዛ ትናገራለህ? እኔ ደግፈዋለሁ እሱን ለምን እንደዛ የምታወራው? አንቺ እሱን ደግፈሻል። ሲጀመር ከእሱ ጎን ነው ያለሽ። እኔ ደግፌው አይደለም ያሳለፍኩትን ነገር ስለሚያውቅ ነው ለዛ ነው የተናደደብኝ። እኔ ደግሞ እንድታረጋኛ እሱን እኮ አስገብተሽ እኔ እንድባረር እኮ ነው ያደረግሽው አይደል? እሺ ብዬ ተቀብዬ ካልነበረ ቆይ እኔ እንደዛ ነው ያደረኩት። እሱ እኮ አንተ መኖር ትችላላችሁ። እየለመንኩ እኮ ነው ተታይኝ መኖር ትችላላችሁ። ታዲያ ለምን እንደዚህ ትሆናለህ? ሮቤ ሰው ጥፋት እኮ አይደለም ይሄ እና ላጠፋችም እያልክ ነው አንተ ራስህ ቀርተው አይደል እንደዚህ ያደረከኝ አይደለም። ምንም ጎዳ አይደለም እኮ በፊት ብቻዬን ነበርኩ ነው እንደገና ተመልሰን ለምን ነው አብረን የምንኖረው? አንተ መኖር አልፈልግም ትዳርና ፈልገው ማውረም ናይ ልጆቼን አስፈልግ እየመጣኝ ወንድምሽ እየደበደበኝ እኔ ናይ ወንድሟን እኔ ጋሽ እየታገስኩ ታውቂያለሽ። እሱን መምታት ምን ማለት ከብዶኛል። እኔ ላይ ሙላ እኮ ናይ እጁን አንስቶብኛል እኮ እኔንም መቶኛል። እሺ ምን ላድርግ? ቆይ እኔ ግራ ገባኝ እኮ ነው ብቻዬን በነበርኩበት ሰዓት መጣ። አሁን ደግሞ ሂድ ውጣ ማለት አልችልም። እሱን እኔም መረዳት አለብኝ ቢያንስ እንኳን ማለት ነው እንደዚህ እየመጣሁ አይሃለሁ እሱ እስከሚሄድ ድረስ
ምን ይሰራልኛል? ለምን በእኔ ተስፋ የምቆርጠው? እኔ ምን አደረኩ? በቃ የለኝም እኔ ተስፋ ባለ ምን አደረኩ? እኔ ምን አጠፋው? ነገም አንቺ ወንድምሽ ሲመጣ ነገ እንደማታባረር እንዴ? እኔ አላባረርኩም እኮ ሲጀመር እኔ ባረራለሁ። ወንድምሽ ነው በቃ አንቺን ሀሳብ ነው ያደረገ ያለው እሱ እንደ እኔ እየለመድኩ እኮ ነው ተተኛ ወጣው ነው ነው አንተ እንደዚህ ለምን እንደምትለው እና እየተሰደብኩ እየተመታው ቆሜ ነው ያውን አንቺ አትናደጂ። እሱ በቃ እንትን ስላለ ስለተበሳጨ ነው በቃ እሺ ምግብ ብላሽ ውብዬ ምግብ አብዩ በእናትሽ ነው አንተ እንደዚህ ለምን እንደምትላት አንተን ለማየት ለምን እንደምታና አድራት ናይ አንተን ብላ አይደል እንደ ልጅውን አስቀምጠኝ ልጣችሁ ነው ይሄ መረዳት ያቀታል እንዴ ወንድሟ ባጠፋው ለምን እሷን ተከሳታለች? ወንድሟ እኮ እኛ ላይ ምጁን እያነሳ ነው የሚያደርገውንም ነገር አያውቅም። ምን የሚያወራውንም ነገር አያውቅም። ምን እንደሚያደርግም ምን እንደሚልም አያውቅም። እኔን ትላላችሁ ማለት ካግሜ በላይ ነው ማለት ማንን ጠርታችሁ ነው? ቆይ ምግብ ስለታዘዘስ እንደ እሺ ተነስ ነው አንተ አብልታሽ መስማት ይመስልሽ ነበር የጋጋጋው ታረክሽው ማን ነግሮ መጣ አንተ ለምን ይዛችሁ መጣችሁ? ለምን መጣ አንተ? አንቺ ለና አብልታሽ መስማት ይመስልሽ ምን አይነት ስነ ስርዓት ነው ያለሽ አንቺ? ኪሩቤል ምን ሆነ ነው አንተ? አልከባበርም እንዴ? እንደዚህ ነበር እኔና አንቺ ክብር? ይሄ እኮ ቤት አይደለም፣ ተረጋጋ። የሥራ ቦታ እኮ ነው። ምን አገባኝ? ለምን ይዛችሁ መጣችሁ? ማን አሳዩት አላችሁ? ባሏ ነው እኮ ባሏ ጋር የመጣችሁ እኮ ሌላ ቦታ አይደለም። ባልና ሚስት የሚባል ነገር የለም። እሺ ምን ድሮ ነው የቀረው ይሄን ሐሳብ ምንድን ነው? ባሏ ነው ይነኛል እና ባሏ አይደለም እንደ ልጆቹ አባት እኮ ነው። ምን ሆነ ነው አንተ? አንተ እንደዚህ አይነት ወሬ ልታወራኝ ለምን መጣሽ? ምን ማለት ነው? አንቺ ጋጋጫው አይደል እንዴ? ሁሉ ነገር ማን ነገር ያያርሽ ነው? ለከከ ወጣው ምንድን ነው የምትፈልገው? ኪራ እንዴ የተከታተልሽ ማጣው ከቤት በቃ እሱ ማየት ይችላል። መብቴ ነው። በሰላም ላይ ወጣ ለምን ታወራለሽ? ለምን ባሌ እኮ ነው። ምን ሆነ ነው አንተ? ባሌ ነው አልኩሽ። እንዴ ባሌ ትኛለሽ? አሁን ደግሞ አሞታል ላይ መጣሁኝ። ገባ ካለ ግዴታ አንተ ማስፈቀድ አለብኝ። ምን ሆነ ነው አንተ? ማለት ነው ማስፈቀድ አለብኝ ማለት ነው። እንደዚህ እያስመሰለ እዚህ ሌላ በሽታ ጨምርበት ልጁ ላይ እንዴ እንደዚህ ነው ሌላ ችግር እስከ መጨረሻው ነው። አሁን ባላ ስለማይት እንደዚህ ኪራ ይበቃል። በቃ ምንም ይበቃኝ ነገር የለም። እስከ ዛሬ ድረስ እንደ ወንድሜ አክብሬ ያለው ገባ ካለ እናንተ እንዴት ይዛችሁ ትመጣላችሁ? ባሏ እኮ ነው። እንዴት ነው? ምን አይነት ነገር ነው የምጠይቀው? እነዚህ ሰዎች ባሏ ጋር ነው የመጣላችሁ እንዴ? ትዳር ጋር ነው እንዴ? አንተ ዞር በል በቃ ቤቴን ለቀቅኩልህ። አሁን ስራት ያዘጋስ አንተ ስነ ስርዓት ለምን አይኖርም? ኪራ ሰላም ነገር ያደርጋል። ስማ አይደል? እየሰማኝ ነው አይደል? በቃ እረፍ። ይሄ ሰውዬ ነው እንደዚህ ከእሱ ጋር የሚያገናኝ ነገር የለም። እየሰማኝ ነው አይደል? በፊት ያሳለፍሽው ነገር አስቢ። በፊት ያሳለፍሽው ነገር አስቢ። ቆይ ውብዬ ተረጋጊ። ቆይ አንተ ወተን ማውራት እንችላለን ከኔ ጋር ማለት ነው። ምንም እንዳትናገሩ የሥራ ቦታ ነው እኮ። አንተ እንዴት አንተ ምን አይነት ሰው እንደሆንክ እሱን ተው። ከእሱ ጋር ችግር አለብህ? በቃ ተው። ከኔ ጋር አውራ። ችግር ካለብህ ከኔ ጋር ፍታ። ምን ልትሆን ነው የተነሳው እንዴ? ምን ሆነ ነው? ስማ ተረጋጋ። እናንተ ለምን ስነ ስርዓት አይኖራችሁ? አንተ እኮ ስነ ስርዓት የለም። ከዛ ጋር ዞር ኪሎ ምን ማለት ነው? አንተ ስማ ምን እያደረክ ነው? ኪሩቤል ምን ለማድረግ ነው? እየገፋኝ ነው ያለው። ተረጋጋ። አቁም። ኧረ እባክህ አንተ ለምን ሰማው? እስኪ ራስን አረጋጋ። ያማንተ የኔ አይደለም ለወንድም ራስን አረጋጋ። ቁጥጥ ስለሆነ ምን ይፈጠራል? ኪሎ አደረኝ ለሰደብከው እንኳን ምንም አላልኩህ። ዳጊቶ ስነ ስርዓት ነግሬሃለሁ። ስነ ስርዓት በቃ እንዴ ምን አይነት እኛ እኮ አንተ የወለድን ሰዎች እኮ ነን። አብረን እንደምንኖር አታውቅም? በእንደዚህ አይነት መልኩ አትመለስ። እሺ እንዴት ነው እንድመለስ የምትፈልገው? ወይ ገለሽኝ ካልሆነ በእንደዚህ አይነት መልኩ ልትመለሻለሽ። በቃ ይበቃል። ወይ እኔን ወይም እሱ ይሞታል እንጂ አንመለስም። በእንደዚህ አይነት ምን ሆነ ነው አንተ? ነፍስን ያጠፋል። ምንድን ነው ነፍስ አጥፍቷል? ሰው ገሏል እንዴ? ሊገለሽ ነበረ። በቃ ይግደለኝ፣ ችግር የለውም። ሚስቱ እኮ ነኝ። መብቱ ነው። ገባህ አይደል? እንደዚህ አትናገሪ። መብቱ ነው። ሚስቱ ነኝ። የፈለገውን ነገር ማድረግ ይችላል። ያደረገሽን ነገር አስቢ። ወደኋላ አስባለሁ። ማሰብ ማልችል ሰው ነኝ። በቃ የልጆቼ አባት ነው። እየሰማኝ ነው። ከኔ ጋር ቃቃጫታ ረግሿት ሽሉክሉክሽ መተሽ እዚህ ትመጫለሽ። ለምን ሽሉክሉካለሁ? ግዴታ ማስፈቀድ አለብኝ እንዴ ለመምጣት ወደዚህ? ማወቅ አለብኝ። ያለው ነገር እያንዳንዱ የተካሄደው የነበረው ነገር አብረን ማወቅ አለብን። ኧረ በእናትህ በሄድክበት ሁሉ
ቦታ ለምንድን ነው ረብሻ የምትፈጥረው? ግን አንተ ቤተሰብሽን አታከብረው። ወንድሜ ነህ እንጂ ባሪ አይደለም። ስነ ስርዓት እንደዚህ ነው እንዲሆን የምትፈልጉት? ተመልሳ ነገ ከነገ ወዲያ እንደዚህ እንድትሆን ነው የምትፈልጉት? በሄድክበት ሁሉ ችግር እንዲፈጠር ለምንድን የምታደርገው? ቆይ ለምንድን ነው አንተ ባለህበት ሁሉ ለምንድን ችግር አንተ ደስ አለ አይደል? የነበረው ነገር እየተደረገ የነበረው ነገር ደስ አለ አይደል? እኔ ካንተ ጋር መጨቃጨቅ አልፈልግም። ግን ምን ስራ አፋልኝ ብለህ ትጨቃጨቃለህ? አፋልኝ ብለህ ለምንድን ነው የማስበው? አንተ የተሳደብከው ነው ወንድሜ ታውቃለህ? ኪራ ወንድም ነው ወንድሜ ያደረገው ነገር አታውቅም ታዲያ? እና ይቅርታ አለ እኮ አይደል እንዴ? ይቅርታ አድርግ። እንደዚህ አይነት መልኩ አይደለም ይቅርታው። ኪሮቤል አንተ ምንም አትከበርም። በቃ አቁም። እኔ ከሱ ጋር ነኝ። አሁን ነኝ የስራ ቦታ ነው። አሁን ፖሊስ መጥቶ ስህተቱን አምኗል። በቃ ስለተንሿኮ እኔን የምታመጣኝ እንደምን ኪሮቤል አትናገረው። እሱ ሌላ ጫና አትፍጠር። ምን ሆነ ነው የዛ ልጅ እንደ ወንድም ማለት ነው ማክበር እስካለብኝ ጥግ ድረስ አክብራለሁ። ግን ማለት ነው ገባህ አይደል? እሱ የልጆቼ አባት ነው። የልጆችሽ አባት ነው ማለት ቢበድለኝ ተጸጽቶ ይቅርታ ከጠየቀኝ ማለት ነው እሱም ማልመልስበት ምንም አይነት ምክንያት የለሽም። ለማፋታት ነው የመጣው። እንደዛ ከሆነ መታረቅ ካለብሽ መታረቅ ባለበት ሁኔታ ነው እንጂ በእንደዛ ነው ወስነዋል። እነሱ ሁለቱ ወስነዋል። አንተ አትግባ በእነሱ ማለት አንተ እነሱ ማለት አንተ ማትሳደበው። እሺ እሱን ወንድሜ ዳጊ ተረጋጋ። እየፈነጨብኝ ያለው በአንቺ ምክንያት። እንዴት ዝም ብለሽ ይሄን ሁላ ትቀበያለሽ? ይሄ ሁሉ እየበጠበጥክ ያለው አንተ ነው። ገባህ አይደል? ይቅርታ ጠይቀኝ አይደል? ስለዚህ ይገባል እንጂ ለምንድን ነው የምትበጠብጠው? ይሄ ሁሉ ነገር እኮ የሚሰራው አንቺ እኮ አንቺ ይኸውልሽ የዋህነሽ ብሎ እኮ ነው እንደዚህ እንድታረጊ እኮ ነው መተሽ እንደዚህ ለባለ የዋህነት መጥፎነት አይደለም። በቃ የዋህኔ ነው እና መጥፎ እንድትሆንለት ነው አንተ የምትፈልገው። የልጆችን አባት ምን እንዳደረገው ነው የምትፈልገው? ከነገ ወዲያ ተመልሳ ይኸውልህ ተመልሳ እንደዚህ አይነት ችግር የለውም። በቃ እኔ ወስዳለሁ ሪስኩን። አልጠራህም። አንተ የራስህን ህይወት ኑር። በቃ መሄድ ትችላለህ። ምን አይነት ነገር ባደረግ ነው አንቺ እኔ እንዴት ልትቀበኝ ትችላለህ? ቆይ አንተ ትዳር አይኖርህም ወደፊት? ትዳር አይኖርህም ወደፊት? ቆይ ስማ ኪራ፣ እኔ መጀመሪያ እኔ ጋር ና እና ይኸውልህ ከዳነ እስከ መጨረሻው ይደናል። ካልዳነ ደግሞ የመሰው ይቀጥላል። የሚስት ቤተሰቦች የመጡ አንተን ትዳር መበጥበጥ አለባቸው ወይ ንገረኝ። ከእሱ ጋር ሌላ ችግር አለብን? ሌላ ችግር አለብን ከኔ ውጪ ማለት ነው። ችግሬ አንቺ ነሽ። የሁሉ ነገር ችግሬ አንቺ ነሽ። ችግሬን ፈትቻለሁ። አትፈጭም። በእነዚያ ነው መልኩ ፈትቻለሁ። መብቴ ነው። እኔ አልፈቅድም። እኔ እናራላሽ ምትሄጂ ከሆነ እናያለን። ምንድነው? ወይስ ሌላ ባል ልታጋባት ነው? ምንድነው አላማ? ከቻልኩ አጋባታለሁ። ታዲያ እዚህ መሽ አጋባታለሁ። ይኸውልህ በቃ አየሁ አይደል? ከሆነ አደርገዋለሁ። እንዳይመስልሽ፣ ወደኋላ እንዳይመስልሽ፣ ወደኋላ የወጣሁት አንተ ጭቅጭቅ ብዬ ነው። አሁን እዚህ ማለት ራስ ስነ ስርዓት ነው። አንተ ልትታሰብ ትችላለህ። ይሄ ስራ ቦታ ነው። የምትገነፋበት እኮ አይደለም። ምንድን ነው ያልከው? አጋባታለሁ። ምን አስበህ ስነ ስርዓት ማይስቆና እኔ እኮ ህፃን ልጅ አይደለሁም። እሺ የሁለት ልጆች እናት ነኝ። ገባህ አይደል? ስነ ስርዓት ማይስቆና የእውነት አሁን መስመር አትለፍ የሚባለው ነገር ማይሰማ ከሆነ መስመር አትለፍ። አታናደኝ። በቃ ይበቃ። ያለው እሱ ምን ተናገረ? ይሄ ቤት አይደለም። ስማ አይደለም፣ እሱ ብቻ አይደለም። ይሄ ቤት አይደለም፣ የስራ ቦታ ነው። ምንም ቢሆን እኔ ምን ነገር አለ አይደለም። ልብ መራራታችን ነው። እስቲ ውብዬ ሊታሰር እኮ ይችላል እዚህ ጋር። አሁን አንተ ላባራ አይደለም። እሺ የመጣው ስማ አንተ አይተህ መፍረዳችንም እስቲ ውስጥ እንደዚህ ተጎድቶ ልጁ እንዴት ያሳለፈው ነገር በፊት ያደረገው ነገር አጣራና ተረሳ እኮ ይቅርታ ልጅ ውስጥ አይረሳማ። እሷ ብትረሳው ነው ያረሳው። እና እሷ ተረሳ እኮ የምኖረው አብሬው በቃ እኔ ያረሳው ምንም ነገር አረሳው። ልጁ ነገር ትፈልጋለህ? እሺ አንተ ዝም ብለህ እንደዚህ እናንተ ተራጠብና ወደ ሆስፒታል መሄድ አለብን። አሽ ነው የምን ሆስፒታል? እዛው አስቀምጪው። ስነ ስርዓት ይኖር። አንቺ ይዘሽው ሂሩ እረፍ። ወንድሜ እኮ ነው። ያሽቃበጡለት ይዘውት አንቺ ይዘሽው አትሄጂ። ነግሬሽ አትለፍ ከዚህ በኋላ ሁላችንም እየተናገርክ እዚህ እየመጣችሁ እንትን ስላላችሁ ምንም አይመጣም። እኛ እሷን አክብረን እሷን አንተ እዚህ ጋር መተህ እሷ ጋር እንትን ስላልክ የሚፈጠር ነገር አለ። እኔ እሷ ይኸውልህ አላማዬ ምን እንደሆነ ታውቃለህ? እሷን ይዤ መሄድ ነው። እሱም ወንድማችን እናንተ ፈለጋችሁትን ነገር መዝለል እኮ ምንም እንትን ኪሮቤል ይኸውልህ አታስፈራ። ዝም በል አታስፈራ።
ስነ ስርዓት ነግሬያለሁ። እረፍ። ስማ የመጣህበት አንተ ነህ። እሱ አልመጣብህም። አንተ ነህ የመጣህበት። ይሄንን ወቅ እስካለበት ድረስ የመጣው አንተ ነህ። እኔ እስካሁን ድረስ ምንም አልተጣላሁም፣ ግን አንተም አበዛው። ወንድሜን ይሳደብ እየተጋገዙ ምን እንደሚያወሩ አብረሽ ምትጂ ከሆነ የኔና አንቺ ነገር ያበቃለታል። ይሄን ወቅ ስነ ስርዓት ነው ያዘው። ስነ ስርዓት ነው ስነ ስርዓት አይዘም እንዴ ከሱና ከኔ ምረጪ። አሁን ነው ምረጪና ይዞሽ መሄድ ከሆነ ግን ውብዬ ይቆጭሻል፣ ይቆጭሻል። ውብዬ አስቢ፣ በፊት የደረግሽው ነገር አስቢ፣ አገናዝቢ። እሺ አንተ አትበክላት ልጅቷን በእግዚአብሔር አንተ ተው። ማሰብ አለባት። ነገ ከነገ ወዲያ ምን ያጋጥማታል እንጂ እቃቃሏት አይደለም ሁሉም ነገር አበዛው። አሁን በጣም ነው አበዛው። ለምን እሷን አሰማለም? ለምን እኛም ተሆነች እሷን ስማ እንዴ ቆይ አይደለም እኔ ጎጆን መበተን እኔ ለዛ አይደለም እኮ የጠራው ገባህ አይደል? ጎጆሽ የሚሰበሰበውማ ስነ ስርዓት ነው ማለት ስነ ስርዓት ሲኖር ነው። አታውቅኝም። እሺ ስነ ስርዓት ምናምን አትበል። ስራ ከሌለ አንተ ነህ ጋጠወጥ። ከመሰረቱ ነበር መስራት ያለብሽ። እንደዚህ አይነት ሰው አስገብተሽ ነው ይኸውልህ። ኧረ እባክህ አማርኛህን አስተካክል ኪሩቤል። እየለመን አሁን ነው ከእሱና ከኔ ትመርጫለሽ ብዬ አትመርጥም። አብረሽው የምትሄጂ ከሆነ እኔና አንቺ ነገር እስከ ዘላለሙ ያበቃል። ምርጫው አልገባም ሲጀመር። አንተ በቃ አገባ ሂድሽ አንተ ኪሩቤል ሂድ አንተ። የትም አልሄድም። ወደ ቤት ትመጣለች። ወደ ቤት የትም አልሄድም። ይዣት ነው ቤት ልጁ ያሟል እንደ አንተ ነፃነት ስጣት። ይሄ እኮ አንተ ስማ ልጁ ምን ሆኗል? ይኸውልሽ እኔ አሁን ውብዬ ከነበረው ነገር እየተረጋጋው ያለውን ነገር ለማስተካከል እየሞከርኩ ነው። ነፃነቷን ስጣት። ያስጨነካት ነው ኪሩቤል። ነገሮች እያበላሽ እናንተ ራሳችሁ ነፃነት ይስጡኝ። አቦ አንተ አትንካው። ወደዛ ይሉልኝ ከላይ ላይ ምንድን ነው አንተ? ቆይ አዋራበት ነው የት አልሄድም። አንደኛ ልጆች አሉኝ ገባህ? ሁለተኛ ደግሞ እሱ ተመልሶ መጥቷል። እኔ ደግሞ የምፈልገው እሱ ነው። የሆነ መጀመሪያ ብቻዬን ስለሆንኩ ነው የቀረው ገባህ? እንድታስተካክልልኝ እንጂ እንድታፈርስብኝ ስመጣ እኮ ነው ምሽኩሹ እንደ መሽኩ መቶ ላስተካክል ነገሮችን ችግሮችን እፈታለሁ የሚለው ፈርቶ እኮ ነው። እሺ በቃ አታስቢም። እኔ እራሴ አስተካክላለሁ። ወደፊት የሚፈጠረው ነገር እራሴ በራሴ እወጣለሁ። ታይሆን አስቢ ያሳለፍሽውን ችግሮች አስቢ። ይህን ነገር ለምን ያልሆነ በእናትህ በቃ አቁም። ይበቃል። እስካሁን አንገትሽ ላይ ከእሱ የተሰጠሽን ነገር ሁሉ ለምን ትቀበያለሽ? ምን ሆነሽ ነው? ነፃነቷን ስጣት በእናትህ። አታስጨን። ልታሳብዳት ነው። ነፃነቴን ስጡኝና እንድታብድ ነው ፈልገው እናንተ በሉ አታብድም። አውራና አይደል ይኸው እያስነገር ምን እያስጨነቃት አይቶች ስላለ እሺ ላውራ። አንተ ሂድልኝ ወደዛ በእናትህ ምን አይነት ሰው ነው? እሺ በቃ አሁን በጸባይ ይበቃችኋል። አቁሙ። ሂድ አንተ። እሺ በጸባይ እኛ እንመጣለን። ሂደን እናወራለን። በቃ ተረጋግተን እና አንቺ እናወራለን። እኔ ከማን ጋር የማወራው ነገር አለ? አስበሽ እንድትወስኝ ነው ፈልገው። ብትወስኝም አስበሽ እንድትወስኝ በቃ አስቤያለሁ። እንደዚህ አይነት የቃቃጫታ አይደለም ትላለህ። እሺ በል ወደ ቤት እሺ ስለዚህ እንዴት እንደዚህ ያሳለፈችውን ነገር ታውቃለህ አይደል? አንተ አብሶ ታውቃለህ። አንዳንዴ እንኳን ስማት በቃ ወደ ቤት ሂድና ትመጣለህ። ለምትጨነቃ እያለ ለምን ትከታተለኝ? የትም አትሄጂም። ቆይ ምንድን ነው ሀሳብህ? ቆይ ተው አትነካኪው። ሀሳብህ ምንድን ነው? እንዲለያዩ ነው? ንገረኝ። ለምን ለየት ካለባቸው ይለያያል? ወደ ቤት መሄድ አለበት። ገባህ አይደለ? እየሰማኝ ነው። ወደ ቤት ነው ይዞ የምሄደው። ገባህ አይደል? ያ ደግሞ ቤቱ ነው መብቱ ነው። ቆሜ ነው ቤት ይዘሽ ቤት ልመጣ አስበህ ከሆነ እንዳታስበው ደግመህ እንዳታስበው። እንደዚህ አይሆንም። ይዘሽልኝ ውጪ ነው ስርዓት ይኑርሽ። ይሄን ጋጠወጥ ወንድምሽ ይዘሽልኝ ውጪልኝ። ይዘሽልኝ ውጪልኝ። ይሄን ጋጠወጥ መረን የለቀቀ ወንድምሽ ይዘሽልኝ ውጪልኝ። እሷ ላይ አፍን መክፈት አሁኑኑ ማሳሰር ይችላል። አንተ ወንድ ነህ። ወንድ ነህ። ይህንን ነገር ብታደርገው ውጪልኝ። አሁን ውጡልኝ። በቃ ስነ ስርዓት ከእኔና ከእሱ መርጠሽ ውጪ። እንወጣለን። ይዣት ሄዳለሁ። ምረጪ ከእኔና ከእሱ ሲጀመር ከሆነ ነው እኔ ነው እስከ ዘላለሙ አንተያየም። ይዘሽ መጥፎ ነገር አታውራ። አውቄ ሊያስገባ ነው። አንተ ጋር የነበረው ነገር ሰበብ ትሆናለህ። አንተ ቁጭላ ከእጄ ሰበብ ትሆናለህ። እሺ አፈር ነው አይደለም የምትፈልገው? እኔ በሱ ስነ ስርዓት ይኑር። እንትን ለመውሰድ ነው ያመጣው። እሺ
መጨናነቅ የለበትም ወንድሜ ሂድሽ ይዛኔድ እኛ በእናትህ አትንካኝ በቃ ተው ወንድምነት እንደዚህ ነው እንዴ ትዳሬን እያፈረስክ ነው እንዴ ወንድምነት የምታሳየው በቃ ሂድ ቤት አንተ ትመጣለች አንተ ራስን ምንድነው ቆይ ችግር እኛ አለን እኮ ኪሩቤል በቃ አንተ እኛ እናወራለን ሁሉ በቃ እኔ አወራታለሁ ወደዚህ ያመጣናት እኛ ነን ወደዚህ ያመጣው እኔ ነኝ አይደል እመልሳታለሁ አንተ የነበረውን ነገር ችግር ውስጥ እየከተክ ነው ለርቃችሁንም ነገር ጭራሽ ልታጠፋው ትችላለሽ በእንደዚህ አይነት ሁኔታ እሺ በል በቃ እንሂድ እሺ በል በቃ እንሂድ መጣውን ለዚህ ነው ብዬ ለመውሰድ አይደል ብዬ ለመውሰድ ቆይቶ ዋሹ ጭቅጭቅ አንተ መልስ ለመልስ አይደለም እሺ የመጣው እረፍ አንተ ሰው አትንካለ በእናትህ ዝም በል እንደ ካርት ጎትተኝ ነይ እናውራ በቃ አንተ አትደበቂ እዛ ጋር ከዚህ ጋር መተሽ እናውራ ኪሩቤል ስማ ትመጣለች እኔ ነኝ ያመጣኋት አይደል ወደዚህ ቤት ትመጣለች በቃ አንተ ሂድ ይሻት ነው ቤለው ተወዛማ ትቻት አይደለም እዚህ አንተ እኮ ስማ ትልቅ ሀገር እኮ ነው ምን ሆነሃል ገጠር መሰለህ ያለ ነው ምን ማለት ነው ማንም ዝም ብሎ እኮ ይዘው ሰውን ይጎትተህ የምትንቀሳቀስበት ነገር አለ አንቀሳቀሳታለሁ ማን መጥቶ እንደሚያስቆመኝ እህቴ ነች በሚሰማው ቋንቋ ንገሪው ተጨናንቋ ደስ ይበል አሁን ሌላ አይደለም መጨናነቅ ራሱን ቢያጠፋ ምንም አይመስለኝም ተስፋቴነት ነው ይሄ ክላስ አይደለም ቤት አይደለም ቁጣለ ሰው ስላለኝ እንጂ ማለት እዚህ ምን እሰራለሁ እዚህ ቁሻሻ የሆነ ቤት ደግሞ ምን እሰራለሁ ኧረ አማርኛን አስተካክላለሁ ምን የምፈልገው አይደለም ከኔ የምፈልገው ነገር ወደዚህ ትዳሬን አስተካክልልኝ ብዬ ጠራው ካለ ያሳለፍሻቸውን እያንዳንዱ ነገር እሺ አረሳውም ግን ደግሞ የሰው ይጋጫል ብቻዬን ስለነበርኩ አራስ ስለነበርኩ ስለዚህ ቦታ ኑሮ መጀመሪያ ማንጠራም ከማለት በቃ አቁም አንተ ደግሞ እንደዚህ አይነት ነገር አንድ ነገር ብቻ ምናምን ወደ ቤት ሄድ እኔ እሱን አናግሬ እመጣለሁ ሌላ ነገር ውስጥ እኔ እናንተም እንድንጋጫታል ስለዚህ ሂድ እኔ እመጣለሁ እሱን ማውራው ጉዳይ የመጣሁት አንቺን ለመከታተል ገባሽ የትም ትቼሻለሁ የትም ይኸውልሽ ቤት ሄደን ያለውን ነገር እንዳለ ነው ከእሱ ጋር ልትሄጂ ከሆነ እኔና አንቺ ነገር እንዳበቃለት ወቂ እንደዚህ ያለ ልትሄጂ ከሆነ ከዚህ በኋላ እኔና አንቺ ነገር ያበቃለታል ቆየ ካበቃለት አብቅቶለታል ውብዬ ይኸውልህ አታገኛትም እሺ ከዛሬ ተመለስ እውነት የውብዬ ወንድም በጣም ድርቅ ብሏል ማለቴ ውብዬና ናሂ የማይቀራሩ ሰዎች ናቸው ምንም ቢሆን አዎ ጥፋት አጥፍቷል በድሏታል ብዙ ነገር እንትን ብሏታል ግን ከራሱ ሆኖ አይደለም ናሂ እንደምናውቀው ስንት አመታቸው ከ6 አመት በላይ ሊሆናቸው ነው አሁን በትዳር ማለት ነው እና በጣም የዋህ ልጅ ለሰው የሚያዝን ሩህሩህ ልጅ ነው እኔ ሳቀው ማለት ነው እና ወንድምየው ደግሞ ድርቅ ነው ያለው በቃ አይሆንም እኔ እንደዛ ካልሆነ ሽማግሌ ካልመጣ እያለ ነው እዚህ መካከል ደግሞ ውብዬ ናሂም እሱን ተከትለሽ ከሄድሽ እኔና አንቺ ነገር ያበቃል ብሏል ናሂ መታገስ አለብህ እዚህ ጋር ምንም ቢሆን ወንድሟ ስለሆነ እንደ የሆነ ነገር እንኳን ቢደርስ እሷ እንደዚህ አድርጋልኛለች እኔ እንደሷ አልሆን ስለዚህ ብዙ ነገር ስላሳለፈች አንተ ታግሰህ ነገሮች እስከሚስተካከሉ ወይ ደግሞ ለቤተሰብ ደውላችሁ ለትላልቅ ሰዎች ለእናትና ለአባቷ ወደ ቤቱ እንዲመለስ ማድረግ ነው የሚለው እሱ በቃ አይ የውብዬ ወንድም የተረዳው የለም እንጂ የውብዬ ወንድም የያዘው የድሮውን ባህል ነው አሁን ደግሞ ዘመኑ ተቀይሯል ናሂ እንግዲህ ዜማዎችን አምጥቶ ይቅርታ ጠይቋል ጥፋቱን አምኖ ደግሞ ወዶ አይደለም እንደዛ ሲያረግ የነበረው ማለት ነው አሁን በአሁን እንደዛ ሆኗል ዘመኑ ማለት ነው ድሮ ግን ወንድሟ የያዘው ምንድን መሰላችሁ የድሮውን በቃ ሽማግሌ ልኮ ደይጠንቱ የበደላትን ተናግሮ ክሶ ምናምን የሚባል ነገር አለ አይደል ድሮ በቤተሰቦቻችን በአያቶቻችን አሁን እሱ ያን ነው የሚፈልገው ወንድምየው ማለት ነው ሰው ባታደርጉትም ቢያንስ ውብዬ ለእናትና ለአባትሽ ደውለሽ እንዲቆጡትና እና እንዲሉት ማድረግ ነው ገና ልጅ ነው ያስታውቃል ልጁ ገና የሆነ ጎረምስና እንትን ያለው ላይ ነው እና ማንም ከኔ በላይ የለም ነው በእርግጥ አሁን እነሱንም ተው ቢሉ የሆነ ነገር እናርገው ብሎ ናይ ብቻ ይበቃል ግን ልጆቹንና
የነ የውብዬን ቤተሰቦች ጋሸን ፈርቼ ነው እንጂ እሱ መምታት አቅቶኝ አይደለም እያለን ሰው ልጆች ስላሏችሁ የምትቀራሩ ሰዎች ስላላደላችሁ ብትፋቱ እንኳን እንታተው ብትሉ ልጆቻችሁ ያገናኛችኋል በምንም ማለት ብንም ማለት ነው። እና ይሄ ልጆቹን ማየቱ አይቀርም፣ በዛን ሰዓት መታየታችሁ አይቀርም። ሰው የሚቃቃሩ ሰዎችም ደግሞ የሚፋቱም ሰዎች አይደሉም። ሰው ቢሞት ምናምን አትበል። ዛሬ ላይ እንደዚህ ብትል ነገ የውብዬ ልጆች ሲያርጉ አንተን እንደሚጠምዱ ወቅ። ምክንያቱም እኔ ይሄን ነገር ፊሊንጉን ስለማውቀው ማለት ነው። መካከላቸው ልጅ እስካለ ድረስ ምን እስካለው ድረስ እንደዚህ አይነት ነገር ማለት ከባድ ነው። ምክንያቱም እነዛ ልጆች ነገ ይሄ ደግሞ ቪዲዮ ስለሆነ እነሱ እንኳን ቢያጠፉት እንደ ታሪክ ይቀመጣል። አሁን ዘመኑ የሰለጠነበት ስለሆነ እንኳን እንደዚህ በቪዲዮ ተቀምጦ አይደለም ቀርቶ ድሮ መንደር ለመንደር ያወራ ነው ህፃን ሆነን የምንሰማውን ነገር ይዘን ነው የምናድገው። እና ለአንተ ጥሩ አይደለም። ይቅርታ ከጠየቀ ሁለተኛ ይሄ ነገር እንዳያረግ ባይሆን ቁጭ ብላ እንደ ወንድም ይሄ ነገር እንዳያደርግ፣ ሁለተኛ እንደዚህ አይነት ነገር እንዳይበድላት ተመካክራችሁ በወንበር ዙሪያ ቁጭ ብላችሁ አስጠንቅቀው ብትሄድ መልካም ነው። በሞተ ሐኪም ቤት ለምን ይሄዳል? ከቤቱም የወጣው እሱ በመሆኑ ነው። በነገራችን ላይ ማለት ነው እሷ ይቅርታ ካደረገችለት እዚህ ጋር አንተ ውብዬና ናሂ መቼም አይቀራሩም። እዚህ ጋር አንተ እንትን የምትለው ማለት ነው። ሰው ነገሮችን ማስተካከል የምችል ከሆነ ብታስተካከልና እንደገና ይቅርታ ከጠየቅ ደግሞ ናሂ ይቅር የሚል ልብ ነው ያለው፣ እርግጠኛ ነኝ። እንደዛ ቢሆን ነው እንጂ እንደዚህ በልከኝነት የሚሆን ነገር የለም ብዬ ነው እንደኔ አስተሳሰብ። በልከኝነት ጥሩ አይደለም። ምክንያቱም ልክ ለአንተም ጥሩ አይደለም፣ ለውብዬም ጥሩ አይደለም። የምትናገሯቸው ነገሮች ብቻ ከባድ ነው።